ንብረት ወስዳ ተመልሳ ትመጣለች ብለሽ ታስቢያለሽ? እማዬ ትመጣለች አይታወቅብኝም ብላ ስለምታስብ ትመጣለች ደሞም ትክዳለች ያባየን የዋህ በጣም ቆንጆ ነሽ ኪዲዬ ናታን ሁለተኛ እንደዚህ እንዳትለኝ እኔ አፍራለሁ ታምሪያለሽ ስላልኩሽ ነው የምታፍሩላችሁ ስትመጣ እንዳታስደነግጧት ቀስ ብለን እንጠይቃታለን ናልክ እንዳታስደነግጧት አዎ ተመልከት ያገኛት አጭር ብርሃኑ ቤት የገባችው ስለዚህ ከዚህ በኋላ ከዚህ ቤት ማስወጣት ነው ያለብን ዝቢያንቺ ጆሮ ከሰጡሽ ብዙ ታወራለሽ ምን ማድረግ እንዳለብኝ እኔ ጠንቅቄ ያውቃለሁ ደግሞ ምን ታደርጋለሽ ከ18 ዓመት በኋላ ቤተሰቦቿን አባቷን እንደዚሁም ደግሞ መላ ቤተሰብ አግኝቻለሁ በማለት ደስታዋን ተደስታ አጣጥማ ሳታበቃ ዛባ ተከትሏታን ዳጣዬ በጣም ትፈራ ነበር እንደምናውቃት ዛባ በጣም ትፈራ ነበር ዛሬ ደግሞ የቤት እመቤቷ ዛባ አምጥታባታለች የመጀመሪያ ልጃቸው እንግዲህ ፍቅረኛዬን ወደሷ እንዲሄድ አድርጋብኛለች በማለት የተለያዩ ትንኮሳዎችን እያደረገችባት ነበር ይሄ ተንኮሳዋ ደግሞ አልፎ ከዚህ በፊት የሱን መጽሐፍ እንድትቀዳ አድርጋት ነበረ እንዲሁም ደግሞ እሱንም ቻሌንጅ በማለት እሷን አታላት ዳጣዬ የተማሪ ስላልሆነች እንዲሁ ሸውዳታለች ዳጣ ትልቅ እህት አብዬ እንግዲህ ያደረገችውን ነገር ሽምጥጥ አድርጋ ክዳለች ናታን አምጥቶ ዳጣን በጠየቃት ጊዜ ዳጣ ደግሞ እሷ ናት ይሄንን አድርጊ ያለችኝ ቻሌንጅ አለ ፌመስ ትሆኛለሽ ስትለኝ ነው ይሄንን ያደረኩት ስትለው እንደምታደርገው አውቃለሁ በማለት አምጥቶ ጠይቋታል ከፊቷ እንግዲህ ያደረገችውንም ነገር ልጅቷ ከሱ ፊት እኔ አላልኳትም ያውና ስትቀድ ያገኘኋትን እንደ ምስክር ይሆናል በማለት ቪዲዮ ቀርጫታለሁ ነገር ግን ይሄንን አላልኩም በማለት ዳጣን እንድታደርግ ያዘዘቻትን ነገር ሽምጥጥ አድርጋ ነበር ነገር ግን ልጁ የልጅቷን ባህሪ ያውቃልና በቃ እንግዲህ በማለት ተቷታል ዳጣን አኩርፎ እሷም ደግሞ አላደረኩም ብትለውም እሱ ደግሞ ይችኛዋን ያመናት ነበር የሚመስለው እንግዲህ ቅጣት ቀጣሻለሁ በማለት ዳጣን ቅጣት ቀጥቷታል እንግዲህ እሱ የሱ ቅጣት ያደረገው ደግሞ ዳጣን መጽሐፉን እንድትገዛ ማድረግ ነበር ይህ ደግሞ ለልጅቷ በጣም ስላናደዳት እሷ ይሄንን መጽሐፍ እኔ ገዛልሃለሁ በየሄለ ለምንድነው ከሷ ጋር የምትሄደው ሲላትም እሷ ብታምን ኖሮ አው አድርጊያለሁ ብትል ኖሮ ቅጣቱ ይዞርላት ነበር ነገር ግን የሚያልበቃት አብጌ ደግሞ ለምን ሲባል ከሱ ጋር ወደ ሱቅ ሄደች እኔ እሄዳለሁ እኔ ገዛልሃለሁ ብትለውም እሱ ስላልተስማማ እንግዲህ እኔ ይሄ ቅጣት ነው ምንም ቢሆን እሺ ማለት አለብሽ እንቢ ማለት የለብሽም በማለት ዳጣ ሳትፈልግ ነው የወሰዳት ዳጣ ደግሞ እኔ አልፈልግም መሄድ እሷ ትግዛለ በማለት እሷ ጋር ሄዱ ብለው ነበር እሱ ግን አልፈለግም ዳጣ ቅጣትሽ ነው የታዘሽውን ነገር ቅጣት ነው ስለዚህ የታዘሽውን ነገር እሺ ማለት ነው ያለብሽ በማለት በግድ ነው የወሰዳት አሁንም ይህ ነገር ያልበቃት አብጌ ደግሞ ወደ እናትና አባቷ መኝታ ክላስ በመግባት ከክላሱ ስትገባ ደግሞ ትንሽ እህቷ ተኝታ ነበር ትንሽ እህቷን ወደ ውጭ በማስወጣት በግድ ወደ ውጭ በማስወጣት ልተኛ ነው ከዚህ ውጭልኝ በማለት በማስገደድ እንግዲህ የእናቷን ንብረት ወርቅ ሀብት ንብረት አልማዙን ሰርቃለች ይሄንን በማድረግ እንግዲህ ዳጣን በውሸት ወንጀለኛ እያደረገቻት ነው ያደረገችው ነገር እንደቀላል የሚታይ አይደለም ይህ ነገር ቤተሰብንም ሀገርንም የሚያጠፋ ነገር ነው የእናት የአባት አልባሌ የሆነ ቅብጠት ለልጅቷ የሰጧት ቅብጠት የገዛ ልጃቸውን ወደ አልባሌ ቦታ ወስዷታል ይሄ ነገር ዳጣን ለጊዜው ቢያስጠይቃትም ለጊዜው ዳጣን ቢያስደነግጣትም ነገር ግን ልጃቸው ያደረገችው ያለችው ነገር በመሰረቱ ልጁ ራሱ ሊያያት የሚጠላት ልጅ ሆና ሳለ አሁን ደግሞ ቢያንስ እንኳን ልጁ እንዲወዳት እንኳን ከዚህ ድርጊቷ መቆጠብ ሲገባት ዳጣንም ለማስጠላት ሆን ብላ ያደረገችው ነገር አሁን በዚህ ምክንያት ዳጣ ብትታሰር እንኳን እሱ ሊወዳት አይችልም እንዲያውም ጥላቸው ሊጨምርበት እንጂ ሊወዳት አይችልም እሷ ግን እንዲህ ሳደርግ ዳጣ ከሁላቸውም አይነት ወርዳለች እኔ እወደዳለሁ የኔን ቦታ ወስዳለች ዳጣ ሁላቸውም ዘንድ ተወዳለች ተፈቅራለች በማለት እንግዲህ ሰይጣናዊ ሐሳብ ያመጣችው በቅናት ባልባሌ የማይሆን ነገር በሌለ ነገር ቅናት ነበርና አበጌ የእናቷን ንብረት ከሰረቀችን በኋላ አስከትላም ደግሞ የአይን ማኝ እኔ መሰክራለሁ እሷ
በሰረቀችበት ሰዓት እኔ በወቅቱ ከዚህ ነበርኩ፣ ከክላስሽ ነበርኩ፣ ስለዚህ እኔ የአይንም አይነኝ በማለት ቤት እሳቱን ታቀጣጥላለች። የቤቱ ባለቤት ደግሞ አቶ ደረጀ ወደ ቤት ሲመለስ እንግዲህ ያመጣት ልጅ ከመንገድ አንስተ ያመጣት ለመስረቅ የመጣች ናት፣ ከመጀመሪያውም ሁኔታዋን አክቷን ሁሉ ነገሯን አልወደድኳትም ብያለሁ። ስለዚህ ስለ ማንነቷ እንኳን ብጠይቀው የማይናገር ሰውዬ ጉድ ሰራኝ። ምን ድርጊት ስታደርግ ደግሞ ትንሽ እህቷ ውሃ ተመልክታት ነበር። ሰርቃ ስትወጣ ትንሽ እህቷ ትልቋን የያዘችውን ነገር አስተውላ ባታውቅም የልጅ ነገር ስለሆነ ነገር ግን በእጇ የሆነ ነገር እንደያዘች ተመልክታ ምንድነው ያሹ ብላ በጠየቀችበት ጊዜ እሷን በጥፊ መታት ነበረ። በጥፊ ከመታቻትም በኋላ አስተባብላ ልጅቷን አስለቅሳ ምንም አላደረኳትም ብላም ሸምጥጣለች። እናቷን ደግሞ እኔ የአይን እማኝ አለሁ በማለት ለእናቷ የማይሆን ነገር እየተናገረች እናቷን መስመር አስታታለች። የማይሆን ነገር እንድታደርግ ልጅቷ ላይ ያልሆነ አልባሌ አላግባብ የሆነ ውንጀላ ውስጥ እናቷን ከታታለች። አቶ ደረጀም ደግሞ ሰሞኑን ዳጣ ከመጣችበት ጊዜ ጀምሮ የሌለ ደስታ እየታየበት ነው ይህንን የተመለከተችው። ወይዘሮዋ ደግሞ ሰሞኑን አይቼበት የማላውቀው ደስታ እያየሁበት ነው፣ ምንን አስመልክቶ ነው እያለችውም ነበረ። እሱም ደግሞ ምንም ከወትሮ የተለየ ነገር የለም፣ ደስተኛ ከሆንኩ ደስ ነው ማለት ሊልሽ የሚገባውን በማለት መልሶላን ነበር። አስከትላም ደግሞ ስለዛች ልጅ ለምን አልነገርከኝም ብለው ይህንን ምላሽ አልመለሰላትም ነበር። አሁን ወደ ቤት ሲመለስም እንግዲህ ቤቱን እሳት አያይዛ በልጅቱ አማካኝነት ቤቱን እሳት አያይዛ ጠብቃታለች። ይህች ሴትዮ አሁን እንደዚህ ያደረገች ነገ ጧት ደግሞ የባሏ ልጅ መሆኗን ስታውቅ እና እውነታውን ስለ ዳጣ ስታውቅ ባደረገችው ድርጊት እሷ ዳጣ ብቻ ሳትሆን እንድትወነጀል ያደረገችው ናታንንም አብሮ እንዲወነጀል አድርገዋለች። የቤቱ እመቤት እንግዲህ ዳጣ ይሄንን ስታደርግ እሱ ደግሞ እንዴት የሷ ተባባሪ ይሆናል? የሷ ተባባሪ በመሆን አብሮ ወደ መርካቶ በመሄድ ሽጦታል በማለት ናታንንም አብራ ወንጀለኛ አድርገዋለች። አቶ ደረጀ መባካችሁን ተረጋጉ፣ እንደዚህ አታድርጉ፣ ሲጀመር እውነታውን ያወቀ ሰው የለም በማለት እሱ እንዲረጋጉ ቢነግራቸውም ልጅቷ ደግሞ የአይን እማኝ ነኝ ያለው በማለት እናትየዋም እያቻትና ውሃ ወደ ኪችን በመሄድ ቅሬታ እንዳለባትና ከቤት ትልቅ ችግር እንደተፈጠረ ለቤቷ ሰራተኛ ለሰላም ትነግራታለች። ሰላምም እንግዲህ የልጅቷን ሁኔታ ያበጌን ባለጌነት ስለምታውቅ ዳጣን አድናታለሁ ብላ እየተሰለፈችው የቆመችው የቤቷ ሰራተኛ እንደ ትንሽ የምትታየው የተናገረችው ከወሬ የማይቆጠረው አሁን ደግሞ ዳጣን አድናለሁ በማለት ምስክር ነገር ስለሷ እያጣራች ነበር። ሰላምዬ ምን እንደተፈጠረ ከውስጥ ስለምን እንደሚያወሩ ውሃን ጠይቃት። ውሃም ደግሞ ከቤት ሌባ ገብቶ ነበረና የማየን ንብረት ወስዶታል፣ ሁሉንም ነገሯን አልማዟንም ወርቋንም በማለት ነግራታለች። ይሄን ነገር ማን ያደረገው ስትላትም ዳጣ እንዳደረገችው አብጌ ባይና ይቻለው በማለት ይሄንን አድርጋለች ስትልም ሰላምዬ ደግሞ ይሄንን እኔ ያለው አልፈቅድላትም፣ ይች ልጅ መስመር አልፋለች በማለት ከዳጣ ጎን እንደምትቆም ሰላም ዳጣ ናታንን ከቤቱ ሰው እንደወደደችው በግልጽ ነግረዋለች። አንተንና ውሃን ወድጃቸዋለሁ፣ አብጌን ደግሞ በጣም ነው የምጠላት በማለት እሱም ደግሞ ከየት እንደመጣችና ቤተሰቦቿ እነማን እንደሆኑ ስለ ቤተሰቦቿ ፍንጭ ለመጠየቅ ሞክሮ ነበረ። እሷ ቤተሰቦቿን ፈላጊ እንደሆነች ብቻና ከዚህ በኋላ ጥያቄ ቀጥለህ ጠይቀኝ፣ እባክህን መመለስ የማልችለው ጥያቄ ነው፣ አሁን አልመልስልህም፣ በሂደት መልስልሃለሁ፣ ነገር ግን አንተ እንዴት መጣ ከዚህ ቤት እንዴት ገባ በማለት ስለሱም ማስከተላ ጠይቀዋለች። እሱም ደግሞ የአባቱ ጓደኛ እንደሆነና ለትምህርት ቤት በመጣበት አጋጣሚ ስለዚህ ለደህንነቱ ሲባልና ለባህሪው ሲባል ጥሩ ሰው ቤት እንዳስጠጉት የቤተሰቦቹ አማካኝነት እንደዚህ ጥሩ ቤተሰብ ጋር ለማስጠጋት ፈልገው ያደረጉት ነገር እንደሆነ ነግሯት እሱም ደግሞ እንደወደዳት እና ቆንጅዬ እንደሆነች ገልጾላታል። ዳጣም ደግሞ እኔ አፍራለሁ ሁለተኛ እንደዚህ እንዳትለኝ፣ እሱም ምን ያሳፍርሻል? አዎ ቆንጆ ነሽ፣ እሷ እኔ ቆንጆ ነኝ ማለት ነው፣ አዎ ቆንጆ ነሽ ብሏታል። ዳጣ ከዚህ በፊት ቆንጆ ተብዬ ስለማላውቅ ስለዚህ አፍራለሁ፣ ድጋሜ ቆንጆ ነሽ እንዳትለኝ በማለት
ብዬ ምሳቱን እያያያዘች እናትየዋም ራሷን አስራ አመሸች። የእሷ ሲገርመኝ ደግሞ ናታን እንዴት እሷን ይተባበራል ያውና እንዴት ይመለሳሉ ወደ ቤት። አቶ ደረጀም አሁን ሲመለሱ ምንም አይነት አክት ማሳየት አልፈልግም፣ እንድታሳዩት አልፈልግም፣ እንድታስከፏት አልፈልግም፣ እኔ ቀስ አድርጌ ጠይቃታለሁ፣ ሁላችሁም ተረጋጉ ቢልም የቤቷ እመቤት ደግሞ ሲጀመር እንዴት ትመጣለች? የመጣችሁ እኮ ለመዝረፍ ነው። ስለዚህ ተመልሳም የምትመጣም ከሆነ ደግሞ የተለየች ፈጣጣ ሌባ ናት ማለት ነው። ስለዚህ አሁን አትመጣም፣ የምትፈልገውን ነገር እኮ ወስዳለች እያለች እየደመደመች ነበረ። እሱም ደግሞ ኧረ እባካችሁን ተረጋጉ፣ ልጅቷንም ደግሞ እንደዚህ የማይሆን ነገር ስትናገሪ ሁለተኛ እንዳልሰማሽ ተነሽና ግቢ ቢላትም ከአባቷን ፊት እንደዚህ ስታደርግ አይቻለሁ በማለት የአባቷንም ቃል ሰብራ ወንጀልም ሰርታ በወንጀሏን ባለማፈር ፊት ለፊት አፍታ ዛሬ ዳጣን ከዚህ ቤት አስወጣለሁ፣ አስገድላታለሁ። መጀመሪያ ከቤት ከመውጣቷን በፊት ዳጣን ከዚህ ቤት ያላስወጣው እንደሆነ በዚህ ሁኔታ ከዚች ልጅ ጋር ልቀጥል አልችልም፣ ያልሰራሁላት እንደው በማለት ፎክራ ነበረ። ያው የፎከረችውንም አደረገችው። ከባዱን ነገር የማይነካውን ነገር ነክታ እናቷንም በሽተኛ አድርጋታለች። እናቷ የንብረቱን መዘረፍና የንብረቱን ማጣት አለመኖሩን ስታየው እናትየዋ በጣም ነበር የደነገጠችው። አንዳንድ ጊዜ የምናደርጋቸው ድርጊቶች ወደ ምን እንደሚያመሩ እና ምን እንደሚያስከትሉ እኛ ለስሜታችን ለትንሽ ጊዜ ብቻ የሚያስደስተንን ነገር አድርገን ነገር ግን ሌላ ሰው ላይ የሚፈጥረው ተጽዕኖ ገና ለገና ናታንን አገኛለሁ ወስዳብኛለች በማለት ዳጣን ወንጀለኛ ስታደርግ፣ እዚህ ጋር ግን እናቷ ደም ግፊት ቢኖርባት አሁን ድንገት ክው ብትልባት አሁን ምን ሊባል ነው? ለማንኛውም ዳጣ ሌባ አትመለስም፣ የፈለገችውን ነገር ተሳክቶላታል ወስዳለች እያለች በነበረችበት ሰዓት ደግሞ ዳጣ እና ናታን ወደ ቤት ተመልሰዋል። ወደ ቤት እንደተመለሱ ያልጠበቁት ነገር ከባድ ነገር እናትየዋ ፖሊስ ምናምን እያለች ቤቱ የማይሆን ነገር በማይሆን ነገር ተከቦ ጠብቋቸዋል። ናታንም እንደዚህ ያልጠበቀው ነገር ስለገጠመው በጣም ነበር የደነገጠው። ወንጀሉ አሁን ዳጣ ላይ ብቻ ሳይሆን አሁን ወንጀለኛም እና ሌባም የሌባ ተባባሪም ተብሎ አብሮ ወንጀለኛ ወይዘሮ ማርቲ እንግዲህ ትዕግስትንም አጥታ እኔ ፖሊስ እጠራለሁ አሁኑኑ ፖሊስ ጥራልኝ በማለት ቤቱን ክርብትብት አድርጋ ናታንና ዳጣዬ ደግሞ ወደ ቤት ተመልሰዋል። የዛሬው ክፍል ይህንን ይመስል ነበር። ዳጣ ፈተናው ተከትሏታል። ከዚህ በፊት ዝና እና ማህሌት እያሳደዷት ብዙ ስቃይ ከጎዳና ተነስታ ሰዎችን በቀና ልቧ እየረዳች ያላሰበችው ወንጀል ውስጥ ገብታ ነበረ። ባልሰራችው ባላደረገችው ነገር እንዲሁም ደግሞ ባጉል ጥላቻ ምሳሌና ተርፋለሁ ብላ መልካም ነገር ሰራው ብላ በምሳሌ ምክንያት ባደረገችው ምሳሌን ለማዳን ባደረገችው ከብሩክና ከቅድስት ጎን በመቆሟ ማህሌት አንገላታን ነበር። ዝናም እንዲሁ ባየች ቁጥር ሳር ቅጠሉም በነካት ቁጥርና ዝንብን ባረፈባት ቁጥር ዝና እያለች እንድትሰቀቅ አድርጓን ነበር። ይችል ጎዳና ላይ የተሳቀቀች አድጋ አሁን ደግሞ አባቴን አገኘው ብላ ቤተሰብ አገኘው ብላ ተደስታ ሳታበቃ እንዲሁ በፖሊስ አስከብባታለች። በቀጣይ ክፍል ተመልሰን የምንገናኝ ይሆናል። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ